ሞቱን በዕለተ ዓርብ ያደረገበት ትልቁ ምክንያት አዳምን የፈጠረው በዕለተ ዓርብ ነው። የፍጥረት መካተቻ የፍጥረት መጨረሻና መካተቻ በመሆኑ በዕለተ ዓርብ ነው የፈጠረው። አክብሮ አግኖ የፈጠረው በዕለተ ዓርብ ነው። አንዱ ምክንያት ነው። በፈጠረው ቀን አድኖታል አዳምን። በፈጠርኩ ቀን ሳትክ፣ በፈጠርኩ ቀንም ደግሞ አዳንኩህ፣ በፈጠርኩ ቀን ፈረድኩብህ፣ በፈጠርኩበት ቀን ደግሞ አዳንኩህ ሲል በዕለተ ዓርብ ተሰቅሏል። አንዱ ነው። ሁለተኛ አዳም 7 ዓመት ከ2 ወር ከ17 ቀን በገነት ከኖረ በኋላ የሳተው በዕለተ ዓርብ ነው። በዕለተ ዓርብ ነው የሳተው። በደል የሰራው ዕፀ በለስን የበላው በዕለተ ዓርብ ነው። በዕለተ ዓርብ ከቀኑ 6 ሰዓት ነው አዳምና ሔዋን ዕፀ በለስን የበሉት። ስለዚህ አምላካችን መድኃኔዓለም ኢየሱስ ክርስቶስ በዕለተ ዓርብ ዕፀ በለስን በልተው ልጅነታቸውን በእንጨት ምክንያት ያጡትን ልጅነታቸውን ይመልስላቸው ዘንድ የሚወደደው በዕለተ ዓርብ በሳቱበት ቀን የተሰቀለውም ከቀኑ 6 ሰዓት ነው። የሳቱትም 6 ሰዓት ስለሆነ ዕፀ በለስንም የበሉት ያው በዛው ሰዓት ስለሆነ ዕፀ በለስ ማለት እንጨት ነው። በእንጨት ምክንያት ያጡትንም ልጅነት ሊመልስላቸው ከቀኑ 6 ሰዓት ላይ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በእንጨት ተሰቅሏል ማለት ነው። በዕፀ መስቀል ላይ ተሰቅሏል። ስለዚህ በእንጨት ምክንያት የሄደውን ልጅነት በእንጨት ምክንያት መልሶታል። በዕለተ ዓርብ የሄደውን ልጅነት የታጣውን ልጅነት በዕለተ ዓርብ መልሶታል ማለት ነው። ስለዚህ ዕለተ ዓርብ የተመረጠበት ይሄ ነው እና በምሳሌም አቆይቶታል። እስራኤልንም ከግብፅ ያወጣቸው በዕለተ ዓርብ ነው። እስራኤል ይበሉት የነበረውን መናም ያቆመው በዕለተ ዓርብ ነው። አምላካችን መድኃኔዓለም ኢየሱስ ክርስቶስ ዕለተ ዓርብን በጣም ብዙ ስራ የሰራባት ናት። እኛም ኦርቶዶክሳውያን በየሳምንቱ ለማሰብ ዓርብና ረቡዕን እንጾማለን። ያ ማለት የክርስቶስ ሞቱ የተፈረደው ረቡዕ ነው። የሞተው ደግሞ እና ለአዳም ካሳ የፈጸመለት ዓርብ ስለሆነ ነው። ዕለተ ዓርብ ስራውን አጠናቆ የመጣበትን ስራ አጠናቆ የጨረሰበት ስለሆነ ዕለተ ዓርብን መረጠው ከዕለቱ ብንጀምር የሚለው ሐሳብ ስለሆነ ነው። ሁለተኛ ለምን በእንጨት ተሰቅሎ ሞተ የሚለው ሐሳብ ነው ገዢ የሚሆነው የሚለው ሐሳብ ለምን ምክንያት ነው? አምላካችን መድኃኔዓለም ኢየሱስ ክርስቶስ እንዲሁ በምክንያት በድንገት ወይም በገጠመኝ ነው እንዳንል ክርስቶስ በገጠመኝ የሚያደርገው ነገር የለም። በገጠመኝ ያደረጋቸው ነገሮችም የሉም። በገጠመኝ የሚያደርገው ወደፊትም የለም። ሰሎሞንም ለዚህ ነው ሁሉን በጊዜ ውብ አደረገ ይላል መክብብ 12 ላይ ሁሉን በጊዜ ውብ አደረገ። እያንዳንዱን ስራውን ለመስራት ለምሳሌ መጸነስ ባለበት ጊዜ ተጸነሰ፣ መወለድ ባለበት ጊዜ ተወለደ፣ መሰደድ ባለበት ጊዜ ተሰደደ፣ መጾም ባለበት ጊዜ ጾመ፣ መጠመቅ ባለበት ጊዜ ተጠመቀ፣ ማስተማር ባለበት ጊዜ አስተማረ፣ መሞት ባለበት ጊዜ ሞቷል፣ መሰቀል ባለበት ጊዜ ተሰቅሎ፣ መቀበር ባለበት ጊዜ ተቀብሮም፣ መነሳት ባለበት ጊዜ ተነሷል። ስለዚህ ሁሉን በጊዜ ውብ አደረገ ይላል። በአጋጣሚ ያደረገው ነገር ምንም የለም ማለት ነው። ስለዚህ ዕለተ ዓርብን ቅድም እንዳልነው ዕለተ ዓርብን እንደመረጠ ሁሉ በእንጨት መሰቀልንም የመረጠበት ምክንያት ብዙ ነው። የመጀመሪያው የአዳምና የሔዋን የልጅነት ጸጋቸው የተወሰደው በዕለተ ዓርብ በእንጨት ምክንያት ነው ብለናል። በእንጨት ምክንያት የሄደውን ልጅነት በእንጨት ምክንያት ለመመለስ በዕፀ በለስ በዕፀ መስቀል ተሰቅሎልናል ማለት ነው። ስለዚህ ልጅነታችንን ያጣነው በዕፀ በለስ ምክንያት ነው። ስለዚህ የሚመልስልንም በዕፀ በለስ ምክንያት ነው ማለት። በዛኛው በዕፀ በለስ ልጅነታችንን አጣን፣ በዕፀ በለስ ደግሞ እውነተኛውን የህይወት ምግብ ክርስቶስን ተሰቅሎ አገኘንበት። ለዚህ ነው ዕፀ በለስ ሞትን፣ ዕፀ ሕይወት መስቀል ደግሞ ዘላለማዊ ሕይወትን፣ ዕፀ በለስ መከራን፣ መስቀል ደግሞ እረፍትን፣ ዕፀ በለስ መርገምን፣ መስቀል ደግሞ በረከትን፣ ዕፀ በለስ ስደትን፣ ዕፀ መስቀል ደግሞ ወደ ዘላለም እረፍት መግባትንና ወደ ጥንት ቦታ መመለሳችንን እርግማናችንን እንዲወገድ ሆኖበታል ማለት ነው። ስለዚህ ጌታ በዕፀ በለስ ምክንያት የሄደውን ልጅነት በዕፀ መስቀል መልሶልናል። አንዱ ይሄ ነው። ሁለተኛው በብሉይ ኪዳን በእንጨት የሚሰቀል የተረገመ ነው። በእንጨት የሚሰቀል ሰው የተረገመ ነው ማለት ነው። የተረገመ ነው ማለት እንግዲህ የሰው ልጅ በሙሉ ተረግሞ ነበር። ለዚህ ነው በዚህ ሳምንቱን ሙሉ ስናስብ አንድ ነገር እናስባለን። ይህ ሳምንት ታላቅ ነው ስንል የምናስበው ነገር አለ። ለምንድን ነው ከተባለ መርገማችን የተወገደበት፣ ሞታችን የራቀበት፣ ሞት ድል የተነሳበት፣
በመሆኑ ነው። ስለዚህ መርገማችን ደግሞ የተወገደው በምንድን ነው ስትል ክርስቶስ ቅዱስ ጳውሎስ ገላትያ 3 ላይ ክርስቶስ እርግማን በመስቀል ላይ እርግማን ሆነ ይላል። እርሱ የተረገመ ሆኖ በዕፀ መስቀል ላይ በመዋሉ ምክንያት የእኛን እርግማን አስወግዶልናል። ይህን ፍቅር መዘንጋት ስለሌለብን ቤተክርስቲያን ዕለተ ዓርብን በተለየ መልኩ ታከብረዋለች። መድኃኔዓለም ኢየሱስ ክርስቶስ እሱ የተረገመ ሆኖ በእንጨት ላይ ተሰቅሎ እኛን በዕፀ በለስ ምክንያት ያጣነውን ልጅነታችንን በዕፀ በለስ ምክንያት የመጣብንን እርግማን አስወገደልን ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ወቀነወ በመስቀሉ ወይተቶ ማእከሌነ ይላል። በመስቀሉ ቸነከረው ከመካከላችንም አስወገደው ይላል። በመስቀሉ ቸንክሮታል ማለት ነው። ስለዚህ በመስቀል ሞቶ እርግማናችንን ያስወገደልን ከዚህ የተነሳ ነው ማለት ነው። ስለዚህ ዕለተ ዓርብ ክርስቶስ ፍቅሩን የገለጠበት ክርስቶስ ለሰው ልጆች የመጨረሻ ስጦታ የሆነውን ነፍሱን የሰጠበት ነው። ነፍሱን የሰጠበት መቼም ይህንን የሚረሳና የሚዘነጋ ሰው የለም። በሞት የተገለጠው ፍቅር የታየበት ዕለተ ዓርብ ላይ ነው። በሞት የተገለጠው ፍቅር የተገለጠው ዕለተ ዓርብ ክርስቶስ ነፍሱን በመስቀል ላይ ሲሰጥ ነው። ግርፋቱ፣ ችንካሩ 6666 ጅራፍ፣ 5 ችንካሮች፣ የተወደዱ እጆቹ፣ የተወደዱ እግሮቹ፣ የተወደደው ጭንቅላቱ፣ አዳምና ሔዋንን የፈጠሩ እጆቹ፣ ወደ ገነት የተመላለሱ እግሮቹ፣ ለምህረትና ለይቅርታ ወደዚህ ዓለም የመጡ እግሮቹ ተቸንክረዋል። መከራ በአጠቃላይ ሐሞት ጠጥቷል። መድኃኔዓለም ኢየሱስ ክርስቶስ ይህንን ሁሉ ያደረገው ግን የሰውን ልጆች ፍቅሩን ለመግለጥ ነው። ስለዚህ በሞት የተገለጠ ፍቅር ይሉታል ሊቃውንት። የክርስቶስን ፍቅር በሞት የተገለጠ ቅዱስ ጳውሎስም ለዚህ ነው አንዱ ስለ ሁሉ ሞተ ይላል። አንዱ ስለ ዓለም ሁሉ የሞተው እሱ ነው። ለዚያ ነው ስለ ሁሉ ሞቶ ሞትን ያስወገደልን እርሱ ነው። በሞቱ እንደው መጽሐፈ ኪዳን በሞቱ ለሞት ደምሰሶ በሞቱ ሞትን አጠፋለን ይላል። የዓለም ሁሉ ሞት በክርስቶስ ሞት ነው የተወገደው። የዓለም ሁሉ መከራ የተወገደው በክርስቶስ መከራ ነው። የዓለም ሁሉ መራራ ሕይወት የተቀየረው በክርስቶስ ሐሞት መጠጣት ነው። የዓለም ሁሉ መራቆት የተወገደው በክርስቶስ መራቆት ነው። የዓለም ሁሉ ስቃይ፣ ፍዳ፣ ኩነኔ፣ መርገም የተወገደው በክርስቶስ መረገም እና መሰደብ እርሱ ምራቀ ርኩሳንን ተቀብሎ ከኛ ላይ መከራችንን አስወግዶልናል። ስለዚህ ይሄ የሚረሳ ጉዳይ የሚረሳ ፍቅር አይደለም። ይህንን ቃል በዕለተ ዓርብ የመጀመሪያ አምላካችን መድኃኔዓለም ኢየሱስ ክርስቶስ በመስቀል ላይ ሲውል መስቀል ላይ የተከናወኑ ነገሮችን የመጀመሪያ መድኃኔዓለም ኢየሱስ ክርስቶስ ከተናገራቸው እንናገር። እነዚህንም አመዲ በመስቀል ነበበ ቃላተ ርኅራኄ 7 ይላል። መድኃኔዓለም ኢየሱስ ክርስቶስ 7 የርኅራኄ ቃላትን ተናግሯል። 7 የርኅራኄ ቃላትን ተናግሯል። የርኅራኄ ቃላት ማለት አንዳንዶቹ ከራሱ ጋር እንዳስታረቀን ለማሳየት የተናገራቸው የእርቅ መስቀል ላይ ሆኖ ስለሆነ ማእከለ እግዚአብሔር ወሰብ ሆኖ ስላስታረቀን የርኅራኄ ቃላትን ተናግሯል። የመጀመሪያው የርኅራኄ ቃል ምንድን ነው? አባ ስረይ ሎሙ ኃጢአቶሙ እስመ ዘኢያእመሩ ይገብሩ፣ የሚያደርጉትን አያውቁምና አባቶ ይቅር በላቸው ነው ያለው። ይህ የመጀመሪያው ቃል ነው። ይህ እንግዲህ አንዱ የርኅራኄ ቃል ነው። የርኅራኄ ቃል ነው ማለት እንግዲህ የሚቸነክሩትን፣ የሚገርፉትን፣ የሚሰድቡትን ውሃ ጠምቶት ውቅያኖስን የፈጠረ ጌታ የውሃውን ወይን አድርጎ በቃና ዘገሊላ የሰጠ ጌታ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ያለ የሕይወት ውሃ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስን መራራ አጠጥተውታል። 5 እንጀራ በርክቶ ብዙ ሺህ ሕዝብ ያጠገበ አምላክን ተጠማው ባለ ጊዜ ያጠጡት መራራ ሐሞት ነው የተቀላቀለበት ነው። እንግዲህ ሰው ጭካኔው እንዲህ እያደረጉበት ግን 6666 ጅራፍ ገርፈውት መስቀል አሸክመውት ችንካር ቸንክረውት ተፍተውበት ሰድበውት ንቀውት አቀለውት የመጀመሪያ ልመና አቀረበላቸው፣ ከራሱ ጋር አስታረቃቸው እና ይህም አንዱ የርኅራኄ ቃል እንደሆነ ሊቃውንት ይናገራሉ። እና ምንድን ነው የሚለው? አባት ሆይ የማያውቁትን ያደርጋሉና ይቅር በላቸው። ይህን እንግዲህ ርኅራኄን ሲያስተምረን ነው፣ ይቅርታን ሲያስተምረን ነው። መድኃኔዓለም ኢየሱስ ክርስቶስ በሕይወቱ ይቅርታን አስተምረናል። ምን ብሎ ነው ያስተማረን? የማቴዎስ ወንጌል ምዕራፍ 11:28 ላይ አንድ ነገር ብሎናል። እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ እረፍትም ታገኛላችሁ። እኔ ሸክማችሁን እሸከማለሁ፣ ከእኔ ተማሩ፣ እኔ የዋህ ኃዳቄ በቀል ነኝ ብሏል። የዋህ ኃዳጌ በቀል ቀንበሬ ልዝብ ሸክሜም ቀላል ነው ብሎ በቃሉ ያስተማረውን ደግሞ መስቀል ላይ ውሎ እንኳን ፍቅሩን አልተውም። ፍቅሩን አለመተውን ደግሞ በቃሉ ያስተማረውን በተግባር አሳየን። ምክንያቱም በቃል ከማስተማር ይልቅ በተግባር ማሳየት ስለሚበልጥ በፍቅሩ ለመሳብ አሁንም አይሁድን በፍቅሩ ለመሳብ
ከራሱ ጋር እንዲታረቁ አደረጋቸው። የ40 ዘመን የንስሐም ዘመን ሰጣቸው። ስለዚህ የመጀመሪያው አባ እስራኤል ኃጢአቶሙ እስመ ዘያእምሩ ይገብሩ የሚለው ቃል ነው መስቀል ላይ ሆኖ የተናገረው። በጣም ከባድ ነው ይሄ። እንግዲህ አስቀድሞ ጭንቅ የሆነ ነገርን ነቢየ እግዚአብሔር ዳዊት ጭንቅ የሆኑ መንገዶችን ወይም ደግሞ ነገሮችን ታገዝኩ እንዳለ ለክርስቶስ የተናገረው ነገር አለና የመጀመሪያው ነው። ሁለተኛው ነዋ ወልድኪ ወነያምከ፣ እነሆ እናትህ እነሆ ልጅሽ የሚለው ቃል፣ ይህም የርኅራኄ ቃል ነው። እሱ እየሞተ እናቱን ሰጥቶናል። በጣም የሚገርመው የትኛውም ሰው ቢሆን እናቱን የሚሰጥ የለም። አንደኛ ክርስቶስ ነፍሱን ሰጠ። ነፍሱን ሲሰጥ ደግሞ ነፍሱን ለኛ ነፍስ የኛን ነፍስ የኛን ሞት ሞቶ የሱን ሕይወት ለኛ ሰጥቶ ስለ ነፍሳችን ፈንታ ነፍሱን ሰጥቶልን ሲሞት እናቱን ደግሞ ሰጥቶን ነው የሄደው። በጣም የሚገርመው ትልቅ ስጦታ ደግሞ እናቱ ናት። ትልቅ ስጦታ ደግሞ እናቱ ናት። መስቀል ላይ እንግዲህ ያልተሰጠን ያላገኘነው ነገር የለም። መስቀል ላይ ካገኘናቸው ትልልቅ ነገሮች አንዱ የክርስቶስ ነፍስ ነው። ሁለተኛ እናቱ ናት። ሶስተኛ ስጋውና ደሙ ነው። ስጋውንና ደሙን የሚያገኘነው ዕፀ መስቀል ላይ ነው። ስጋው ያገኘነው ደሙንም ያገኘነው መስቀል ላይ ነው። ደሙ የተቀዳው ከመስቀል ነው። ደሙ ስጋውም የተቆረሰው መስቀል ላይ ነው። ክርስቶስ የተሰዋው መስቀል ላይ ነው። የክርስቶስ ምሷ የመጀመሪያው ምሷ መስቀል ላይ ስለሆነ ማለት ነው። ስለዚህ እነሆ እናትህ እነሆ ልጅሽ ብሎ በዮሐንስ በኩል የዮሐንስን ንጽህናና ቅድስና፣ የዋህነት፣ ታማኝነትና ፍቅር ምክንያት በማድረግ ለዓለም ሁሉ እናቱን እናት ትሆን ዘንድ ሰጥቶናል ማለት ነው። ይህ ትልቅ የፍቅር ስጦታ ነው። ስለሚወደን ነው ይህንንም ያደረገው እና በዮሐንስ ንጽህናና ቅድስና ነው። ያን ጊዜ ዮሐንስም ንጹህ ባይሆን እናቱንም ላይ ሰጠን ይችል ነበር። ስለዚህ ዮሐንስ ግን ንጹህ ባህሪ ስላላደፈበት ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቦና ስለነበረው በዮሐንስ በኩል ንጽሕተ ንጹሐን ሳሊተ ምሕረት ቅድስት ድንግል ማርያምን መስቀል ስር ያገኛቸው የመስቀል ስር ወዳጁ የሆነው ዮሐንስ ስለነበረ በዮሐንስ በኩል እናቱን ድንግል ማርያምን ሰጥቶናል ማለት ነው። ሁለተኛው ይሄ ነው መስቀል ላይ ካደረገልን ነገር። ሶስተኛው ዮም ትሄሉ ምስሌየ ውስተ ገነት ነው። ፈያታዊ ዘየማንን ርኅራኄውን የሚያሳየበት ነው። በጣም አስተውሉ። ፈያታዊ ዘየማንን እርሱ መስቀል ላይ እያለ ፈያታዊ ዘየማን በሰማይና በምድር የተደረጉ ታምራትን በማየት እነሆ በመንግስት በመጣህ ጊዜ አስበኝ አለው። ተዘከረኒ እግዚኦ በውስተ መንግሥትከ፣ ትልቅ ቃል ነው። እነሆ ከዚህ በኋላ እድል የለኝም፣ ንስሐ የምገባበት ጊዜ የለኝም ሳይል ያችን ሰዓትና ደቂቃ ተጠቅሞ ጌታ ሆይ በመንግስት አሁን አንተ አምላክ እንደሆንክ በሰማይ ያሉ ፀሐይ፣ ጨረቃ፣ ከዋክብት በምድርም ያሉ አእባን እንዲሁም ሙታን ተነስተው መስክረውልሃል፣ አምላክነትን አይተናል። ስለዚህ በመንግስት በመጣህ ጊዜ አስበን ብለውታል። በመንግስት በመጣህ ጊዜ አስበን ሲል ጌታ ታዲያ ርኅራኄ ነውና ርኅሩህ ደግ አምላክ ነውና ያችን ትርፍራፊዋን ድቃቂዋን ሰዓት ተጠቅሞ የለመነውን ልመና እነሆ ዛሬ በገነት ከኔ ጋር ትኖራለህ፣ አንተ ተቀድሞ ለአዳም በውያ ውስተ ገነት፣ አዳምን ቀድመህ ገነት ትገባለህ አለው። ስለዚህ ይህን የርኅራኄ ቃል ነው። ሶስተኛው ይሄ ነው። በጣም ይገርማችኋል። እንግዲህ ምናልባት ሰዓት የለንም፣ ንስሐ መግቢያ ሰዓት የለንም የምንል ፈያታዊ ዘየማን አብነት ይሆነናል። ደግሞም ቅዱስ ጳውሎስ የመዳን ቀን ዛሬ ነው ይላል እና የመዳን ቀን አሁን ነው፣ ቅጽበታዊ ነው። ስለዚህ ይህንን ጊዜ ተጠቅሞ ፈያታዊ የንስሐ ጊዜ ንስሐን መጠቀም ላቃተን ሰዎች ፈያታዊ ዘየማን አብነት ይሆናል። ሌላኛው የርኅራኄ ቃል አባ መሐጽን ነፍሴ ውስተ እዴከ ነው። አራተኛው እነሆ ጌታ ሆይ አባት ሆይ ነፍሴን ባደራ ሰጠው ብሎታል። ለምንድን ነው እንደዚህ ያለው ጌታ ስንል ይሄም ትልቅ ምስጢር ያለው ነው። 5500 ዘመን የሰው ነፍሳት የሚወሰዱት ዲያብሎስ አስጨንቆ ነፍሳትን ከሥጋ ሲለይ በጻይር በጋር ነበረ። ጌታ ግን አባ መሐጽን ነፍሴ ውስተ እዴከ እነሆ ነፍሴን ላንተ አደራ ሰጠሁ ሲል ከዚያን በኋላ የሰው ልጆች ነፍሳት ቅዱሳን መላእክት እንጂ ዲያብሎስ የማይለያቸው ሆኗል። በይባቤ መላእክት በቅዳሴ መላእክት ነፍሳት የሚለዩ ሆኗል፣ በክብር በምስጋና ማለት ነው። ስለዚህ ነው። ነገር ግን እንዲህ ሲል ደግሞ እሱን ነፍሱ የሚለያት አባቱ ነው ማለት አይደለም። ዮሐንስ ወንጌል ምዕራፍ 10 ላይ እነሆ ነፍሴን ላኖራት በገዛ ስልጣኔ ላኖራት፣ ልለያት፣ ላኖራት እንዲሁም ላነሳ ስልጣን አለኝ ብሎ ተናግሯል። ስለዚህ ምን ማለት ነው ታዲያ እንደዛ ያለው ካልን ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በስልጣኑ ወተንሳይኩ በስልጣነ ባሕቲትየ እንዲል በስልጣኑም እንደሚነሳ ነግረናል። የእሱ ፈቃድ ያብ ፈቃድ ስለሆነ አራተኛው ይሄ ነው። አምስተኛው ጸማይኩ ብሏል። ጸማይኩ ማለት ተጠማሁ ማለት ነው። ተጠማሁ መድኃኔዓለም ኢየሱስ ክርስቶስ መስቀል ላይ እያለ ተጠማሁ ብሏል። የተጠማው ግን ውሃን አልነበረም። ተጠማሁ ሲል እነሱ መራራን አጠጥተውታል። እርሱ መራራ ሲጠጣ እኛን የሕይወት ውሃ ለማጠጣት ነው። አይሁድ መራራ እንደሚሰጡት በትንቢት አስቀድሞ
ተናግሮ ነበርና ያ ይፈጸም ዘንድ ተጠማው ብሏል። እነሱም መራራ ሰጥተውታል። የተጠማው ግን ጽድቅን ነበረ። ምክንያቱም ጽድቅን የተጠማ ለምንድን ነው ስንል 38 ዓመት በአልጋ ላይ ተኝቶ የነበረ ሲያስነሳው እንዳይፈረድባት ኃጢአቷን የተወላት ሴት በአጠቃላይ ያበረከተውን ህብስት የበሉ ታምራት የተደረገላቸው ያደረገውን ታምራት ያዩ እንዲሁም ደግሞ የቃና ዘገሊላውን ወይን የጠጡ በአንድነት ሆነው ሁሉም ይሰቀል ብለው ፈርደውበት ስለነበረ ጽድቅን ተጠማው ብለዋል ማለት ነው። አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ይህንን ብሎ ተናግሯል። ይሄ 5ኛው ነው ማለት ነው። 7ኛው ወይቤ ተፈጸመ ኩሉ፣ እነሆ በነቢያት የተነገረው ትንቢት የተቆጠረው ሱባኤ ተፈጸመ ብሎ ተናግሯል አምላካችን። እንግዲህ ይሄ እነዚህ መስቀል ላይ የተናገራቸው እና ያደረጋቸው የርኅራኄ ቃላት ናቸው ማለት ነው። እነዚህን በሚገባ መያዝ ማወቅ ያስፈልጋል።